ቤታቸው ውስጥ በመግባት ጠበቃዋ ሁሉንም ነገር እንድትረዳኝ እፈልጋለሁ፣ ከዛ በኋላ ብር እሰጥሃለሁ እያለችው ነበርና እንግዲህ ከፖሊስ ጣቢያ ለማምለጥ እየሞከረች ነበረ። ቤተሰቦቿ የፔሊን በጣም ተጨንቀውና ፔሊንም ያለችበት ቦታ አለማወቃቸው በጣም አስጨንቋቸው ነበረ። በተለይ ደግሞ ሲናን የፔሊን መጥፋት በጣም ውስጡን እንደተጎዳ ነበርና ጓደኞቿ ባሻግቤ እንዲሁም ሲሞሽም ከነ ባለቤታቸው እዛው ፖሊስ ጣቢያ ውስጥ ነበሩ። ቤንጉሽ የበለጠ ደግሞ እሷም ይሄ ነገር እርግጠኛ ነኝ ያገኛታል እያለች ገና በዚህ እድሜዋ በጣም ስታጽናናቸው ነበርና እነ ባሻክንም ነገር ግን ቡለንትም ልክ እንደ ሲናን የጓደኛው ጭንቀት ከራሱ ጋር ሆኖ ሲጨነቅለት ነበረ። በዚህ መሀል እንግዲህ ወደ ፖሊስ ጣቢያ ድጋሚ በሄዱበት ሰዓት እሷም ጄዳም ከዛ እስር ቤት እንደማትወጣና ወደ እስር ቤት ሄዳ እንደምትቆይ ነው የነገሯት። ግን ደግሞ ጠበቃዋ እንደሚረዳት ቃል ገብቶላታል። ፔሊንም ለማምለጥ በሞከረችበት ሰዓት እንግዲህ በመኪና ደርሰውባት ስለነበረ መልሰው እዛ ውስጥ አስገብተዋታል። ግን ደግሞ ከመሀል ስልክ ተደውሎ ስለነበረ ወደ ፖሊስ ጣቢያው በምልክት ወደዛ ሄደዋል። ጄዳ ፔሊንም እንዲወስዳት ባደረገችበት ቦታ ላይ ፔሊንም እዚህ ወደ ታገተችበት ቦታ ደርሰውበታል። ሆኖም ግን ጄዳ ግን ከዛ እንግዲህ ከፖሊስ ጣቢያ በዋስ ስለወጣች ሙሉ ለሙሉ መረጃ እሷ ስላላመነች ጠበቃዋ ስለረዳት ከዛ እንግዲህ ከፖሊስ ጣቢያ ወጥታለች። በዚህ መሀል ሰዎቿ ጋር እየደወለች ነበረ። ፔሊንም ያለማቋረጥ ከልጆቹ ጋር ስታወራ ነበርና አንደኛውን እንግዲህ እንደ ፔሊን በጣም እየራራለት የነበረውንም ከእሷ ጋር በጣም ሲነጋገርም ነበረ። አንደኛው ደግሞ እንግዲህ እሱ ሌላ ነገር እያላት ነበርና ማውራትሽን ካልተውሽ ለአንቺ በጣም መጥፎ ነገር ይፈጠርብሻል ና ስለዚህ ራስሽን ባታደክም ይሻላል እያለ በጣም ሲያስፈራራት ነበረ። ፔሊንም እና ደግሞ አንቺ ፍቅረኛሽም ደግሞ ሲናን ነው አይደለ እያለ ነበረ የጠየቃት። ፔሊን በጣም ተገርማለች። እንግዲህ አሁን ላይ እርግጠኝነት ማን እንዳገታት እውነቱ ላይ ደርሳበታለች። በዚህ ሰዓት እንግዲህ ይሄንን ያደረገችው ጄዳ ናት አይደለ? እኔና እናንተ መስማማት እንችላለን ብትልም እነሱ ግን ሊስማሙላት አልቻሉም ነበረ። እዛው መኪና ውስጥ ሆነው በጣም ግርግር ሲፈጥሩ ነበረ። አንደኛው ለማግባት ከአማቾቹ ጋር በጣም መጥፎ የሆነ ነገር እየተፈጠረበት እንደሆነ ለፔሊን ነግረዋታል። ምክንያቱም እሱ ምንም ነገር እንደሌለውና እና የሚወዳትንም ልጅ ያንንም የሚፈልጉትን ነገር ካላደረገ እንደማያገኛት ስለነገሩት የልጅቷ ቤተሰቡም ሰላማችን ግድ አይሰጠኝም፣ እኔ መኖር ብቻ ነው የምፈልገው ስለ ሰርጉም እያለ ሲቀባጠር ነበረ። ጄዳ በመሀል ደውላ ፖሊሶች እንግዲህ መንገዱንም እንደተቆጣጠሩትና በሌላ መንገድ እንዲሄዱ ነበረ። አሁንም በእጇ ጄዳን ፔሊንም ለማስገባት እየሞከረች የነበረው። ሆኖም ግን ከዛ ከታገተችበት ቦታ ስላጧት አካባቢው ላይ ትኖራለች። በመኪና መልሳ አምልጣለች። ግን ደግሞ መልሰው ይዘዋታል በማለት ነበረ። እዛ ቦታ አለመገኘቷ ሲናን በጣም ራሱ ላይ ጉዳት ደርሶበታል። ምክንያቱም መልሶ እንደማያገኛት እያሰበ ስለነበረ እንግዲህ ከቡለንት ጋር ስለነበረ ወደዛ ቦታ እየሄደው ቡለንትንም መኪናውንም ቁልፍ ተቀብሎ እንደሚሄድ ነበር የነገረው ሲናን። ግን ደግሞ ቡለንት ተረጋጋ፣ ሁሉንም ነገር ፖሊሶች ስላሉበት ይስተካከላል ቢለውም ሲናን በጭራሽ ይህንን ነገር እንደማይረጋጋ ነው ራሱን የነገረው። በዚህ ሰዓት እንግዲህ ሲናን በራሱ እሷንም ለመፈለግ ይወጣል። ፖሊሶቹ በሌላኛው መንገድ ፔሊንም በመኪና ውስጥ ነበረች። እንግዲህ ያንንም በመኪና ውስጥ ወደ ሌላ አቅጣጫ እንዲሄዱ ስለነገረቻቸው ጄዳ ለማምለጥ እየሞከሩ ነበረ። ፔሊንም እንግዲህ ሲናን ከኋላቸው ስለነበረ ደርሻለሁ ፔሊን እደርስልሻለሁ እያለ ነበረ። ሲናንም በፍጥነት የብቻውን እየፈለጋት የነበረው እንግዲህ እነሱ ለመመለስ በሚሞክሩበት ሰዓት ወደ ኋላ እየተመለሱ ባለ ሰዓት ዳግመኛ እንግዲህ ደውላላቸዋለች። ጄዳም የተለየ ነገር ስለነገረቻቸው ስልክ በሚያወራ ሰዓት ስልክህን እንዳታወራ እየነዳህ እያለችን በጣም ስትጨቀጭቀው ነበረ። ፔሊንም ግን ደግሞ እሱም ምንም ነገር ማቆም አልቻለም። ለራሳቸው ፈርተው ስለነበረ እንግዲህ ከኋላ ደግሞ ሲናን በጣም በፍጥነት እየተከተላቸው ነበረ። መኪናውንም አቁመውት እሷንም ይዘው እነሱም አግተው ወደ ሌላ ቦታ ሊወስዷት በነበረ ሰዓት መኪናውንም እነሱ ደግሞ በስልክ ሲጨቃጨቁ ሁለቱ እንግዲህ በጣም እሷ
በኃይል በሩንም ከፍታ ወደ ጫካ ታመልጣለች። በዚህ ጊዜ ሁላቸውም እንግዲህ ስልኩንም አልዘጋውም ነበረ። አንደኛው በጣም ኃይለኛውንም ሰውዬ እና ደግሞ አንደኛው ፔሊንም ተከትሏት ይሮጣል። በዚህ መሀል ሲናን በፍጥነት ይደርስለታል። በጊዜው እንግዲህ ልጁንም በቴስት እየመታ ያስተኛውና እንግዲህ ፔሊንና ሰውየው ይከተላል። ፔሊንም ከኋላ እየተከተለ ተረጋጊ፣ ላንቺ ጥሩ አይሆንም እያላት ነበረ። ፔሊንም በመረጋጋት እሱንም ለማታለል ሞክራ መልሳ ትመታውና ትሮጣለች። ነገር ግን ከኋላ ደግሞ ሲናን እየተከተላት ነበረ። ሲናን እየተከተላት ቢሆንም ፔሊን ግን አላወቀችም ስለነበረ ትልቅ ገደል ውስጥ ለመዝለል ስትሞክር እንግዲህ ትወድቃለች። ከኋላ ደግሞ አንደኛውንም ሰውዬ ላይ ይደርሳል ሲናንም። በዚህ ሰዓት ሲናን እሱንም ዘርሮት ያመልጣል። በመሀል ግን እንግዲህ ሲደርስ ፔሊንም ሲያያት ወድቃ ተዘረራ ስለነበረ በፍጥነት ነበረ እሷንም ለማንሳት የሮጠው። ፖሊሶቹና የፔሊን ቤተሰቦች ደግሞ እንግዲህ እነ ባሻክም ሁላቸውም በየመንገዱ ሲፈልጓት ነበረ እና ደግሞ መኪናውንም መንገድ ላይ ያገኙታል። ግን ደግሞ መኪናውን ካገኙት በኋላ መልሰው በጭራሽ አምልጠዋል በማለት ነበረ የተናገሩት። ግን ደግሞ ሲናን እሷን እንዳዳናት አላወቁም ስለነበረ ፑለንት ወደ ጎን ዞር ብሎ በሚያይበት ሰዓት ፔሊን ሲናን አቅፏት ወደ እነሱ ሲመጣ ያያል። በዚህ ሰዓት ፔሊንም እንግዲህ ሲናን አምጥቷታል በማለት ነበር በጣም ደስተኛ ሆኑት። ቤተሰቦቿ በፔሊን እና በሲናን መሀል የተፈጠረው ነገር በጣም አስጨንቋቸዋል። ምክንያቱም በሲናን ምክንያት በአንተ ምክንያት ነው በማለት ፔሊን ምንም እንኳን አድኖ ወደ እነሱ ቢያመጣትም ግን ደግሞ እንግዲህ አቶ ሪዛና ወይዘሮ ሶሄላ ግን በጣም ተበሳጭተውበታል። ፔሊን ወደ ሕክምና ገብታለች። ሐኪም ቤት ውስጥ ባለችበት ሰዓት አይኗ ስትገልጽ ግን ሐኪም ቤት ውስጥ እንግዲህ እየተከታተላት የነበረ ዶክተር ስለነበረ እሷም እያሰበችው የነበረው ታንኩት ኢልማዝ የሚለውን ነበርና በዚህ ጊዜ እንግዲህ ከድሮ ጀምሮ የሲናን የህልሙ ነገር አንተ ተመርቀህ እስክትወጣ ድረስ እስከ መቼ ድረስ ነው የተኛውት እያለች ስትቃዥ ነበረ። በጣም አረጀሁ አይደለ ስንት አመት ተኛሁኝ እያለች ስትናገር ነበረ። እና አንተ ከህክምና ትምህርትህንም ተመርቀህ እዚህ ድረስ ደርሰሃል እና ታዳኔ ስንት ጊዜ ነው ከተኛውት እያለች ስትጮህ ነበረ ነው በጣም ስታለቅስ ነበረ። እንግዲህ እያለቀሰች የሆነ ሌላ ውስጥ ገብታ ነበረ። በዚህ መሀል ግን ዶክተሩ እንግዲህ ሲናን አልነበረም ታንኩት ኢልማዝ እያለች በምታወራበት ሰዓት ነበረ። ዶክተሮቹም ግራ ተጋብቶ ነበርና ቤተሰቦቿም ይገባሉ ወደ ውስጥ። በጣም እያወራች በነበረ ሰዓት ሁላቸውም እንግዲህ ዶክተሩም ስለ ታንኩት ኢልማዝ እያወራች ነበረ እያለ ነበር ነው በብቻው በምታወራበት ሰዓት እንደዚህ አይነት ነገር ይፈጠራል ቢላቸውም ስለ ታንኩት ስታወራ ግን ባሻክና እንግዲህ ሲሞሽ ገብቷቸው ነበረ። በተለይ ደግሞ ቡለንትም እውነቱም ስለሚያውቅ ሁላቸውም እውነቱም ቢያውቁ ግን እንግዲህ የሲናን ፋሚሊዎች ይህንን ነገር የፔሊን ፋሚሊዎች አልተረዱትም ነበር እና በዚህ ሰዓት ወይዘሮ ሶሄላ ሲናን ላይ በጣም ተጭነው ስለነበረ ወደዛ አልገባም። በዚህ መሀል እሱንም ሲናን ባየችው ሰዓት ስትፈልገው በአይኖቿ ታጠዋለች። የት ሄዶ ነው በዚህ ሰዓት እንዴት ብቻዬን ይተወኛል በማለት ትናገራለች። ባሻክ ግን ገብተዋት ነበረ። በጆሮዋ በሹክሹክታ ነበር የነገረቻት። ፔሊን መረጋጋት ትጀምራለች። በዚህ ሰዓት ፔሊንም አሁንም ይህንን ማረጋጋት ከቀጠለች በኋላ ግን ደግሞ ቅዠቷ አልተዋትም። የድሮ የሲናን ህልሙንም እሷ እንዳበላሸችው እያስታወሰችም ነበር ነው። በመጨረሻ ቤተሰቦቿም እንግዲህ ለእረፍት ወጣ ባሉበት ሻይ ለመጠጣት ሲወጡ ግን ባሻክና ፔሊን ነበሩ። ባሻክና ሲሞች ነበሩና በመሀል እንግዲህ ሲናንም ሁሉንም ነገር ባሻክ ስለነገረችው ያንን የዶክተር ልብሱን ለብሶ ወደ ውስጥ ይገባል። በዚህ ሰዓት እንግዲህ እሱን ስታየው መልሳ ያኛው መስሏት ነበርና ፊቷ ታዞርበታለች። ግን ደግሞ እጇን ሲይዛትና በራሳቸው በሚግባቡ ቋንቋ በሚያወራት ሰዓት እንግዲህ ፔሊንም ፊት ለፊት አይኗን ትገልጣለች። ሆኖም ግን ፔሊንና ሲናን አሁን ላይ አንድ ላይ ሆነው ነበርና ባሻክም ከሲሞች ጋር በመሆን የሁለታቸው እየረዱ ነበረ። አክስት ሶሄላ ግን ሁለቱ ጓደኞቿ መሀል በጣም ተናዳባቸዋለች። እናንተ ሁሉንም ነገር ደብቃችሁኝ ነበረ፣ እናንተን ማዋራት አልፈልግም እያለች ነበረ።
እንግዲህ ፔሊን ከሐኪም ቤት ወጥታለች፣ ግን ደግሞ ቤተሰቦቿ ጫና ውስጥ ገብተውባታል። ምክንያቱም አንቺ ከሲናን ጋር መገናኘት የለብሽም፣ ከሱ ከተገናኘች ጀምሮ ነው ይሄ ሁሉ ችግር እየተፈጠረብሽ ያለው በማለት ነበር እንግዲህ ከባድ ነገር እየተናገሯት የነበሩት። እናንተ በእኔ ምክንያት እሱም ብዙ ነገር ህልሙን አጥተዋልና እናንተ ምንም ብትሉ እንኳን ይሄ ነገር እኔ አላቆመውም እና ብትለምዶት ይሻላል በማለት እንግዲህ ቤተሰቦቿን ትናገራለች። አክስት ሶሄላ ምንም ብትናደድም አቶ ሪዛ ደግሞ የበለጠ በፔሊን ላይ ተናዷል። ይሄ ነገር በጣም እንደተጫነቻቸው ለቤተሰቦቿ ሁለቱ ጓደኛሞቿ ሲናገሩ ነበርና ለምንድን ነው ቤተሰቦች እኮ ናቸው ምንም ቢሆን ራሪራላቸው እያሉ ነበርና ሲነግሯት የነበረው እና ከሲናን ጋር እንድንለያይ ነው ወይ የምትፈልጉት እናንተስ እያለች ነበርና እንደዛ ሳይሆን እነሱ ሲናን ለአንቺ ጥሩ ሰው እንደሆነ እንዲያዩ አድርጊና በዛ ሰዓት ይረዱሻል በማለት ነበር የተናገረችው። እንግዲህ እሱ ጋር ደግሞ ፔሊን ከተመለሰች በኋላ ወደ ፔሊን እንዲሄድ ሲናንም እየፈቀደችለት አልነበረም። ምክንያቱም እሷ በቅናት ሌላኛው ጄዳ ይህንን ዋጋ አስከፍላታለሁ በሚል በጣም ተናዶ አይተዋለች። እንግዲህ ሲናንም በዚህ ሰዓት ምናልባት እኮ እሷም ስለምትወድህ ይሆናል እንደዚህ ያደረገችው ምንም እንዳታደርግ እያለች ኡዝጋርም እራሷም ልታደርገው ያሰበችው ነገር እንዳለ ነበረ ስታስብ ቆየችው። እንግዲህ ኡዝጋር ከፔሊንና ከሲናንም መሀል ለመግባት እየሞከረች ነበረ። ስለ ጄዳ ጥሩ ነገር አመለካከት እንዳላትና ጄዳም እንደምትደግፋት ነበረ እያሳየች የቆየችው። እንግዲህ ሲናንም ጄዳን መቼም እንደማይተዋትና እና ዋጋ አስከፍላታለሁ ብሎ ሲዝትባት ነበረ። በዚህ ሰዓት እንግዲህ ኡዝጋር ደግሞ ይሄንን እኮ ምናልባት ስለምትወድህ ይሆናል በማለት በራሷ አድርጋ ስትናገረው ነበረ።